የኖርዝ አፍሪካ አገሮች አልጄሪያ፣ ቱኒዚያ እነዚህ አገሮች ታላላቅ የኦርቶዶክስ ጉባኤ ይደረግባቸው የነበሩ አገሮች ናቸው። አሁን ግን የሉም። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ደሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንግዲህ ድሆች ይሏቸዋል እነ ዮናታን አክሊሉ ወይም ደግሞ እነ ነብይ ነይባዩ ሄኖክ። በእኛ በኦርቶዶክሶች ግን ድሆች ወይም ደግሞ ደሃ አይባልም። የነቢቴ ነው የሚባለው። ክብር አለው አጠራሩ ራሱ። ለምን? ሁሉም ድሃ ስለሆነ፣ እግዚአብሔር ካልባረከ ሁሉም ድሃ ስለሆነ። ስለዚህ የነቢቴዎች እግዚአብሔር የሚገኝባቸው ሰዎች ወይንም ደግሞ ባለጸጋዎችም ይባላሉ በኦርቶዶክሱ አጠራር። ለምንድን ነው እግዚአብሔር የሚገኝባቸው? እንግዲህ እግዚአብሔር የሚገኝባቸው ስል እዚህ ጋር ድህነትን ማበረታታት አይደለም። ማንም ሰው ኦርቶዶክስ ተዋህዶ ድህነትን ታመጣለች ብለው የሚሞግቱም አንዳንድ ተማርን ብለው የሚሉም አሉ። በእርግጥ ሳይሰራ የማይሰራ አይብላ ብላ የምታስተምር ማነች እንዴ? ኦርቶዶክስ አይደለች እኔ። ስለዚህ የማይሰራ አይብላ ነው። ስሩ ሰው ሰርቶ ጥሮ ግሮ መብላት አለበት ብላ የምትል ናት። እና ይህንን የምታስተምር የድህነት መነሻ ናት ብሎ መክሰስ ኦርቶዶክስ ይሄ አለማወቅ ነው። እና ሄኖክ እንደሚሉት እነ ዮናታን እንደሚሉት እግዚአብሔር ማግኛ ነው ሲባል እግዚአብሔር ከታናናሾች ጋር ነው ሁሌም ያለው፣ ወይንም ደግሞ ከተጎሳቆሉ ምንዱባን ጋር ነው ሁሌም የሚኖረው። ባለጸጋው እንዴት እግዚአብሔርን ሊያስታውስ ይችላል? እነዚህ በመከራ ውስጥም ሆነው ሀብታሞች ባለጸጋዎች ናቸው። ምክንያቱም ሁሌም እግዚአብሔርን ያስባሉና። ስለዚህ የመጽሐፉም ቃል እኮ ይላል ሀብታምስ እንዴት መንግሥተ ሰማያት ትቀለዋለች? ምክንያቱም እሱ ስለ ሀብቱ ነው የሚጨነቀው። እንዴት ያንን ሀብቱን ጥሎ ወይም ደግሞ መጽውቶ ለነቢጤዎች ሰጥቶ ይሄንን የምቾት ዓለም ትቶ እግዚአብሔርን እንዴት ማሰብስ ይቻለዋል? በምቾት ዓለም ውስጥ ሆኖ ደግሞ ሰው እግዚአብሔርን ማሰብ አይችልም። ምክንያቱም ያለበት ኑሮ የተደላደለ ነው። ሁሉ ነገር የሞላለት ነው። ስጋው ጠግባለች፣ ነፍሱ ግን ተርባለች። ስለዚህ የስጋው ፍላጎት ሁሌም ስለሚያሸንፈው ነው። ለዛም ነው ያው መጽሐፍ ቅዱስ ላይ የተጠቀሰው ቃል አለ። በጣም ድሃ በነገራችን ላይ ኩሩ ነው። በካልኩሌሽን አይኖርም። የለውም እንጂ ኖሮት ሲያደርግ ወሰን የለውም፣ መስፈርትም የለውም። ሀብታም ቢደግስ መሰሎቹን ነው። ድሃ ቢደግስ ግን ሀብታሙን ለማንገስም ጭምር ነው። ድሃውን ግን ዘንግቶ አያውቅም። ተመስገን ብሎ የሚኖር በአንድ ዘመን በአንድ ጀንበር ሀብታም ካልሆንኩ የሚል ወፍ ዘራሾችን በጀርባው በጫንቃው ተሸክሞ ከድህነት ወደ ሀብት ማማ የሚያደርስ ትከሻ ያለው ላቡ ያልተጠረገለት የወዙ ያልተከፈለለት ለሰራው ስራ ተመን ያልወጣለት ድሃን ህዝብ መስደብ ነውር ነው። ድሃ ምናልባት የሚቆጠር ላይኖረው ይችላል። ከነድህነቱ ግን የሚቋጠር ከቤቱ ጠፍቶ አያውቅም። እግዚአብሔር ድሃ አድርጎ አልፈጠረንም። አዎ ድህነትን ማራገፍ ያስፈልጋል። ለድህነት መሟገትም አያስፈልግም። ለድሃ መሟገት ግን ያስፈልጋል። ፌር የሆነ ክፍፍል ስለሌለ ነው ድሃና ሀብታም የመጣው እንጂ ስለሰራችሁ አይደሉም። ሀብታሞች ታውቁታላችሁ እንዴት እንደመጣችሁ። ድንጋይ ጠርቦ አፈር ተሸክሞ ቤት ህንፃህን ገንብቶ ከሀብት ማማ ላይ ያደረሰን ባልንጀራ ድሃ ብሎ መስደብ የአእምሮ ድህነት ነው። ምናልባት ገንዘብ የሌለው ድሃ ያልከው ሰው ሎተሪ ወጥቶለት
ነገ በሀብታም ቢመጣ ያንተ ሀብት ግን በእሳት ተቃጥሎ መና ስትቀር አእምሮ ድሃ ያን ያንተ ነህ። ይሄ ሰው የሚቆጠር ነው የሌለው። ዶክተር ገመቺስ ይህንን ተናገሩ። በጣም አዘንኩኝ። ስሙት። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። ምንም ከሌለው ምን ትሰርቃለህ? የሚያሳዝነኝ ተናጋሪው ይሳሳት፣ አዳራሽ ውስጥ ያለ አማኝ ነኝ ባይ በለው ይላል። ድህነቱን ለመፋቅ እኮ የመጣ ሰው ነው። 60 ሚሊዮን ብር ታገኛለህ ሲባል አሜን የሚል 60 ሰከንድ ለመስራት የማይፈልግ ሰው እኮ ነው በለው እያለ ከስር የሚቀበል። ምን አይነት አዚም ነው የተደረገብን? ሰላም ያለው ባለጸግነት ጋ ነው፣ ያካፍላል። ጤና ያለው ባለጸጋ ጋ ነው፣ ድሃ ይደጉማል። እምነት ያለው ባለጸጋነት ጋ ነው፣ አስራት ያወጣል። እግዚአብሔርም ያለው ባለጸጋ ጋ ነው ከሀብታሙ በላይ። ስጠኝና ልስጥ ነው ጸሎታቸው። አስራት ማውጣት ነው ተግባራቸው። ግብር መክፈል ነው ሽልማታቸው ባለጸጋዎች። ሀብታምማ የሀገር ግብር ይሰውራል። ሀብታምማ በደሃ ሕፃን ልጅ ላይ ኤክስፓየርድ ያደረገ ወተት አምጥቶ ያከፋፍላል። ሀብታምማ በደሃ ሀገር ላይ ህገወጥ መሳሪያ ዝውውር ያከፋፍላል። ወዳጄ ባለጸግነት ነው። ይህች ሀገር ድሃ ናት። ያ ማለት እያደገች ወይም ገና ያላደገች ናት። ማንን ላይ ቆመሽ ማንን ታምያለሽ ነው ነገሩ። ምንድን ነው ነገሩ? አልመጣም፣ አልገባኝም። ድህነት ላይ የተወረደው ከዚህ በፊት አንዱ ፓስተር ነኝ ባይ ዘመና መጣሽ የፖለቲካ ተላላኪ ወቅት ያፈራው ድሆችን ገፍቶ ከአደባባይ ከአካባቢው ያነሳው በምትኩ ቤተክርስቲያን ብሎ መደፊያ ቦታን የገነባው ፓስተር ነኝ ባይ ድሃ ማለት ጉንዳን ነው ብሎ ሲሳደብ ነበር። ድሃ ከያዘ አይለቅም ድሃ ብሎ ሲዘባበት የነበረ ነው። ላሰማችሁ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ይቅርታ ለጥሽ እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። እናት ይቅርታ አድርጊ። አሁን እንኳን እኔና አንቺ አሁን እንኳን በዚህ ሰዓት ሳቅፍሽ ጠረናችን በጣም ልዩነት አለው። እኔ በጣም ቆንጆ ሽቶ ተቀብቻለሁ። አንቺ ጭስ ትቻለሽ። ወድሻለሁ። እኔና ይቅርታ አድርጊልኝ። እናት አንድ ጊዜ የሆነ ቦታ ላገለግል ቃል እስኪጠፋን ድረስ የተምታታባቸው አፋቸው ላይ ያመጣላቸውን ብቻ የሚናገሩ ሰው ራሱን እንዴት ጥቁር ጉንዳን ብሎ ይሰድባል? በሁለተኛነት እንግዲህ መምህር ዶክተር ዘበነ ለማ ኦርቶዶክሳውያን ወጣቶች ምን ማድረግ እንዳለባቸው በተለይ ጊዜውን የዋጀ ኑሮን እንዴት መኖር እንዳለባቸው የሚያስተምር ትምህርትን አቅርበዋል። እንግዲህ በትምህርታቸው ላይ ትልቁ ያነሱት ነገር ምንድን ነው? ይሄ ኦንላይን ፕላትፎርም ወጣቶችን
በተለይ በሰንበት ያለ ማስቀደስ ዝንባሌ እንዲኖሩባቸው እያደረገ ነው። ይህ ደግሞ መጨረሻው ምንድን ነው የሚሆነው? በተለይ አውሮፓ ካሉ አብያተ ክርስቲያናት ጋር እያነጻጸሩ በሂደት ሊሆን የሚችለውን ነገር እና ስጋታቸውን የገለጹበት ትምህርት ነው እና እስቲ እንከታተላቸው ሁላችን። የኦርቶዶክሳውያን ወጣቶች መጨረሻ ወዴት ነው በሚል ይሆናል። ሰው ለሰው አሳሳቢ ነው። ሰው ለሰው አስታዋሽ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ፣ ለእኔም ማስተዋሉን ጥበቡን እንዲገልጽልኝ ሁሌም በጸሎታችሁ አስቡኝ። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ረድኤቷ በሁላችን አድሮ ይኖርልን። የነቢያትን የሐዋርያትን የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም ይባርክልን። ሰምተንም ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን መንፈስ ቅዱስ በሁላችን ላይ አድሮ ይኖር። ትላንትና በኬዝ ስተዲ ጀርመኒን በማንሳት ጀርመኒ ወይም ጀርመን የፕሮቴስታንት እምነት የጀመረበት ሀገር ነው። ግን በአሁን ሰዓት 80% የጀርመን ተወላጅ ህዝብ ወደ በእነሱ እምነት ወዳለው ወደ ቸርቻቸው አይሄድም። ይህንን ስናይ ይህን ትምህርት ያየንበት ምክንያት ዋናው ምንድን ነው? እኛም ጋር ምንድን ነው ሊሆን የሚችለው? ወደ እኛስ ሀገር ምንድን ነው እየመጣ ያለውን የሚለውን ለማስተዋል ነው። በተለይ በፕሮቴስታንት ዓለም ያሉ እንዲያዩት ነው። ዛሬ ደግሞ በኦርቶዶክስ ውስጥ ያለን እኛ ምን አይነት ልጆች ይኖሩናል፣ ነገም እንደሚሆነው የሚለውን ማስተዋል እንድንችል ነው። መነሻ የሚሆነው ቃላችን የብርሃን ዓለም ቅዱስ ጳውሎስ ቃል ነው። በረከቱ በእኔም በባሪያው በእናንተም ላይ አድሮ ይኑር። ብርሃን ዓለም ቅዱስ ጳውሎስ የዕብራውያንን ክርስቲያኖች ባስተማረበት መልእክቱ ላይ በተለይ ደግሞ ዕብራውያን ምዕራፍ 13 ቁጥር 7 ላይ አንድ ማስጠንቀቂያ አለው። ማስጠንቀቂያው አባቶችን ስለመምሰል ነው። መምሰል ብቻ አይደለም፣ የኑሯቸውን ፍሬ ስለመመልከት ነው። መመልከት ብቻ አይደለም፣ እኛም እነሱን መከተል እንዳለብን ያስጠነቅቀናል። ቃሉ እንደሚናገረው የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ ነው የሚለው ቅዱስ ጳውሎስ። የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ። እነዚህም ነቢያት፣ ሐዋርያት፣ ሊቃውንት ናቸው። ዛሬም ድረስ በትክክል ተነስተው በነዛ መንፈስ የነሱን ክርስቶስ የመሰረታትን ሃይማኖት የሚያስተምሩ ሁሉ የእግዚአብሔር ቃል የተናገሩ ተብለው ይጠራሉ። የቤተ ክርስቲያን ሕግና ስርዓት ማለት ነው። ቤተ ክርስቲያን ሕግና ስርዓት አላት። ብዙ ጊዜ የምትሰሙት ዶግማና ቀኖና የሚል ትሰማላችሁ። ያ ማለት ዶግማና ቀኖና አንድ ቤት እንደ መሰረትና እንደ ግድግዳ እንደ ጣራ ማለት ነው። መሰረት የሌለው ቤት የለም፣ ጣራ የሌለው ቤት የለም። አንድ ቤት ከተባለ መሰረት አለው፣ ጣራ አለው። ዶክትሪን ብለን በእንግሊዘኛ የምንናገረው ዶግማ የሚለው እምነት ነው። ቀኖና የምንለው ስርዓት ነው። እኛ ጋ እምነትና ስርዓት ማለት ነው። እምነትና ስርዓት ሁለቱ ሊለያዩ አይችሉም። ስለዚህ የእምነታቸውን ፍሬ እየተመለከታችሁ ቢለን መጀመሪያ የእግዚአብሔር ቃል የነገሯችሁን የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ዛሬ ወጣቱ ይመስላል ወይ የሚለውን ማየት ይኖርብናል። በዚህም አጋጣሚ ትኩረት ሰጥቼ ዛሬ የምናገረው በተለይ ቅዳሴን ስለማስቀደስ ባለፈው የሚያስተማርኩት ትምህርት ስላለ እያንዳንዱ ምእመን ቅዳሴ ካላስቀደሰ የተወገዘ እንደሆነ፣ አንድ በመንፈስ ቅዱስ የተወገዘ ነው፣ ሁለት በቅዱሳን የእምነታቸውን ፍሬ ምሰል ተመልከቱ፣ በእምነታቸው ምሰሏቸው የተባሉት አበው አውግዘዋል። ወደ ቤተ መቅደስ የማይሄድ ወደ ቅዳሴ የማይሄድ በተለይ በዕለተ እሁድ
የተወገዘ ነው። ምክንያት ከልክሎት ከአገር ወደ አገር ሄዶ ወይም ደግሞ ህመም አጋጥሞት ካልሆነ በስተቀር በዕለተ ሰንበት እንደውም ጥንት የታመመ ሰው እንኳ ቢኖር በዕለተ ሰንበት በአልጋ አድርገው አምጥተውት የእግዚአብሔር ቃል ሰምቶ ይሄዳል። ምክንያት የከለከላቸው መቅደስ ውስጥ መግባት ደግሞ የማይችሉ ሰዎች እንኳ ቢሆኑ እነዚህም ሰዎች ይሄዳሉ። መቅደስ ውስጥ አይግቡ እንጂ በውጭ ቆመው እንደውም በውጭ ትምህርት ሰምተው ተአምራት ሰምተው ጌታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ስለነሳ ያንን ስጋና ደም መቀበል ባይችሉ እንኳን እመቤታችን ልጇ ወዳጇ ያደረገላትን ተአምር ሰምተው እንኳ ቢሄዱ ትልቅ በረከት እንዳለው ቤተክርስቲያናችን ሁልጊዜ የምታስተምረው ነው። ስለዚህ የእግዚአብሔር ቃል የተናገሯችሁ ዋኖቻችሁን አስቡ ሲል በመቅደስ ውስጥ እንዴት መኖር እንደሚገባ የትልቁ ስርዓታችን ይሄ ነው። በመጀመሪያ እግዚአብሔር በገነት ውስጥ አዳምና ሔዋን የሚያመሰግኑበት መካነ ጸሎት ነበራቸው፣ መካነ ቅዳሴ ነበራቸው፣ እግዚአብሔርን የሚያመሰግኑበት ማለት ነው። ከወጡም በኋላ መካነ ቀኖና ተብሎ መካነ ጸሎት ነበራቸው። የጸሎት ቦታ፣ የቀኖና ቦታ፣ የለቅሶ ቦታ ነበራቸው። ከዛ በኋላ አበው ሁሉ ያንን ይዘው የተከተሉ መጥተው በሙሴ አማካኝነት ደግሞ የመገናኛው ድንኳን ተሰራ በእግዚአብሔር ፍቃድ። ዘጸአት 25:8 እና ቁጥር 9 ላይ ስትመለከቱ እኔ እንደምፈልገው አድርገ በሰማይ እንዳሳየው ብሎ እግዚአብሔር በፈቀደው እግዚአብሔር በወደደው በሰማዩ መቅደስ አምሳል ሙሴ መገናኛውን ድንኳን ሰራ። በሰማይ መቅደስ አለ። ህይወታችን በጠቅላላ ከመቅደስ ጋር ነው። ኦርቶዶክሳውያን ሶሎሞን እንደገና ቤተ መቅደሱን ሰራ ለታቦቱ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ አለ። ይሄ መቅደስ የተሰራው ዝም ብሎ ለይስሙላ አይደለም በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ። ምክንያቱም በመጽሐፍ ቅዱስ ውስጥ እንደምትመለከቱት እያንዳንዱ ሰው መጥቶ ልመናውን የሚያፈሰውና የሚጸልየው እኔም በዚህ ቤት የሚጸልየውን ሁሉ ጸሎት ሰማለሁ፣ አይኖቼ ያያሉ፣ ጆሮቼ ይሰማሉ ያለው እግዚአብሔር በአንደኛ ነገሥት ምዕራፍ 9 ቁጥር 4 ላይ እንደምትመለከቱት መቅደስ እጅግ እጅግ የእግዚአብሔር ማደሪያ ቤት ሲሆን እያንዳንዳችን የምንሄድበት ደግሞ የእግዚአብሔር ቤት ነው። በእግዚአብሔር ቤት ማደሪያ እንዴት መኖር እንደሚገባ ታውቅ ዘንድ እወዳለሁ እያለ ሐዋርያው የሚያስተምረው ከዚህ የተነሳ ነው። ቤተክርስቲያን ቤተ መቅደስ በራሱ በክርስቶስ የተመሰረተች ነች። ለዚህ ነው የማቴዎስ ወንጌል ምዕራፍ 21 ላይ የሌቦች ዋሻ የወንበዴዎች ዋሻ ሲያደርጓት ኢየሱስ ክርስቶስ ጅራፍ አንስቶ ገበታቸውን ገልብጦ ገንዘባቸውን በትኖ ያባረራቸው። ስለዚህ የኦርቶዶክስ ተዋሕዶ ልጆች መጨረሻችን ወዴት ነው የሚለውን ማንሳት የፈለኩት ምንድን ነው? አንደኛ በተለይ በሶሻል ሚዲያ ትምህርት ሲሰጥ ዕለተ ሰንበትን ላለማስቀደስ በጣም ለብዙ ወጣቶች ፈተና የሆነው በቲክቶክ በዩቲዩብ ላይቭ በመግባት ቅዳሜ ማታ እስከ ሌሊት ድረስ ሰውን አስራችሁ የምታስቀምጡ ሰዎች ናችሁ። ስታዩት የምትነጋገሩት ነገር ጥሩ ነው፣ የእግዚአብሔር ቃል ነው፣ እምነታችንን ከሚጻረሩ ሰዎች ጋር ነው። ግን እሱ አይደለም የሚቀድመው። በዛ ሰዓት ሁሉም ነገር መስመር አለው። ቅዳሜ ማታ መጀመሪያ ቅዳሜ ሰንበት ነች። ከአርብ ጀምሮ ዝግጅት ይደረጋል። ቅዳሜ ማታ ሰው ሁሉ ተሰናድቶ በሚችለው አቅም ሌሊት ወደ ቤተ መቅደሱ ሄዶ ያስቀድሳል። አንዱ እሱ ነው። ሁለት የተለያዩ የመርሃ ግብሮች ሲዘጋጁ በጣም ማስተዋል ያለባችሁ ነገር ነው። የተለያዩ መርሃ ግብሮች በሚዘጋጁበት ጊዜ ቅዳሴውን ስርዓት ያፈርሳሉ ወይ፣ ቋሚውን ነገር ይጥላሉ ወይ የሚለው በጣም መታሰብ አለበት። ብዙ ጊዜ ብዙ ነገሮች ደስ ሊሉ ይችላሉ። ደስ የሚል ነገር ሁሉ ደግሞ ይጠቅማል ማለት አይደለም። ሁሉ ተፈቅዶልኛል፣ ሁሉ አይጠቅምም ይላል ሐዋርያው። ስለዚህ መጨረሻችን ምን ሊሆን ነው? አውሮፓውያኑ ትላንት እንዳየነው በጀርመን የሚኖሩ ሰዎች እነሱ ደረጃ አለው፣ ያ ደረጃ ላይ ደርሰናል ነው የሚሉት። አለማመን ደረጃ ትልቁ የመጨረሻው ደረጃችን ነው የሚሉት። አለማመን እግዚአብሔር የለም፣ ኢየሱስ የለም፣ አንድ መንገድ የለም የሚለው ደረጃ ላይ ነው። የኛ ደግሞ ችግር ለየት ያለ ነው። የኛ ችግር በምን መልክ ነው ብለን ስናየው
ቅድም የጠቀስኩላችሁ ዘመኑ ያመጣቸው በሽታዎች ሲኖሩ፣ ሌላው በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነሳው ከፍተኛ የሆነ የጠላት ኃይል ነው። ቤተክርስቲያናችንን ለማፍረስ ካህናትን በመግደል አንገታቸው ላይ ማተብ ያለውን በማስፈራራት በሰይፍ የመጣብን በጣም ብዙ ጠላት አለ። ይሄ ከድሮ ጀምሮ ያለ ነው። ኦርቶዶክሳውያን ብዙ ጊዜ ዝም ብሎ ላዩን ነገሮች እንድታዩ አልፈልግም። በጥልቀት ነገሮችን ማየት ይኖርባችኋል። በጥልቀት ማየት የሚኖርባችሁ ደግሞ እቺ ቤተክርስቲያን ወዴት ነው ልትሄድ የምትችለው መጨረሻችን የሚለውን ነው። ይህ ትምህርት ተከታታይ ነው። በነገራችን ላይ ግብጾች ምን እንደነበሩ የት እንደደረሱ ሁሉም እናይበት ነው። ዛሬ ወደኛ እንዴት እንደሚመጣ የኖርዝ አፍሪካ አገሮች አልጄሪያ፣ ቱኒዚያ፣ እነዚህ አገሮች ታላላቅ የኦርቶዶክስ ጉባኤ ይደረግባቸው የነበሩ አገሮች ናቸው። አሁን ግን የሉም። ስለዚህ እንዴት ነው የኛስ ጉዳይ የሚለውን ማጤን ያስፈልጋል። መሰረታዊ የሆነ ለውጥ ያስፈልገናል። ያን መሰረታዊ የሆነ ለውጥ ስናመጣ ነው ለምሳሌ ከኢኮኖሚ ማውጣት ኦርቶዶክሱን ፍጹም ድሃ ማድረግ፣ ለማኝ ማድረግ የሚል እቅድ ይዘው የሚሰሩ ሰዎች አሉ በከፍተኛ ሁኔታ። አንተ ያይገባሃል፣ አንቺ ይገባሻል። የኦርቶዶክስ ወጣቶች መጨረሻቸው ወዴት ነው? ከዚህ በፊት በጣም በተደጋጋሚ የምነግራችሁ አለ። ጧፉን ከየት ነው የምትገዙት? ዘቢቡን ከማቤት ነው የምትገዙት? እጣኑን ከማቤት ነው የምታመጡት? የምትለብሱትን የሀገር ልብስ ከማቤት ነው የምትገዙት? ኦርቶዶክሳውያን መጨረሻችሁ ወዴት ነው? ወጣቶች በጣም ብዙ ሰይፍ ተስሎባቸዋል። ፖለቲካው፣ እምነቱ፣ አክራሪ እስላሙ፣ የተሐድሶ እንቅስቃሴ በጠቅላላ ጦሩን ይዞ የመጣው ወደዚች ቅድስት ቤተክርስቲያን ነው፣ ወደዚህ ሃይማኖት እና ምንድነው የምታስቡት? በምን ሁኔታ ነው መለወጥ የምንችለው? ትልቁ ነገር መቅደሱን ማክበር ነው። አሁንም ደግሜ የምላችሁ መቅደሱን ማክበር፣ መቅደሱን መፍራት ነው። ወዴት እንደምንጓዝ ማወቅ ያስፈልጋል። በቅዳሴ ሰዓት ልንበረታ ይገባል። ቅዳሴውን እንድናቀው የሚያስፈልግ። አንዳንድ ሰዎች ግዕዝ ነው አይገባኝም ትላላችሁ። ይገባል። ነፍስ እንደውም ሐሴት ታደርጋለች በግዕዝ ትርጉምም ደግሞ አለው። ከዚህ በፊትም ቃል እንደገባሁላችሁ ተከታታይ ትምህርትም እሁድ የምንማረውን የቅዳሴ ትምህርት እንቀጥላለን። ትርጉሙን ስናቀው ደስ ይለናል። ይህን ደጋግማችሁ ጠይቃችሁኛል። በተለይ ኢትዮጵያ በትምህርት መሀል የቅዳሴ ዜማ እያሰማው ስለማስተምራችሁ እና በተከታታይ ብዙ ነገርም ስላለ ልክ ነው ማድረግም አለብን። ስለዚህ እሱን እንማማራለን። ትልቁ ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች ወዴት እየሄዳችሁ ነው ያላችሁት? ወደፊት የምመጣባቸው አሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ሆኖ የሌላውን እምነት ትምህርት የሚያስተምር በሌላው መንገድ የሚሄድ የራሱ የሆነውን ያላወቀ ስርዓቱን የናቀ ባህሉን ያንቋሸሸ ትውልድ እንዲፈጠር ተደርጓል። ኦርቶዶክስን እንደ ኦልድ ፋሽን በቃ የድሮ አይነት ነገር አስመስሎ መሳል፣ ለልማት ጠንቅ እንደሆነች ፖለቲካው በአብዛኛው የሚሰራው ይሄን ነው። ለልማት ጠንቅ እንደሆነች የዴቨሎፕመንት እሳቤ እንደሌላት ተው እንጂ። ጠንቀቅ ማለት ጥሩ ነው። ሲናገሩ ላለመቅለልም መጠንቀቅ ጥሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው መንገድ ነው በልማት ቢባል በእያንዳንዱ ሳይኮሎጂካል የሰው ልጆችን ልቡና በማድረስ ቢሆን በሁሉ አይደል እንደ ያለችው? በትምህርት ቢሆን ኤጁኬሽን ከየት ነው ኤጁኬሽኑ የመነጨው? በተለይ በኢትዮጵያ ታሪክ ውስጥ ይህንን ግን ዛሬ ያለው ወጣት ተቀብሎ ይሄዳል ወይ ነው? መጨረሻ ወዴት ነው? አንተ ነው የአባቶችን መስመር ተከትለሃል ወይ ነው? የእናቶችን መስመር ተከትለሃል ወይ ነው? በዕለተ እሑድ በመቅደስ ውስጥ ነህ? በበዓላት በመቅደስ ውስጥ ነህ? ስለዚህ እነዚህን ሁሉ ተጠብቀው ነው ሊሰራ የሚገባው። አውሮፓዎች ወደ ክደት ስለሄዱ ነው። ኦርቶዶክሳውያንስ በምን አይነት መንገድ ነው የምትሄዱት? ሎ ኦፍ አትራክሽን ተብሎ የስበት ሕግ ተብሎ አንገቱ ላይ ማተብ ያሰረ ነበር። በአዳራሹ ብር ከፍሎ ገብቶ ይጠቀጠቅ የነበረው ወዴት ነው እርምጃ? ከሌላውም ጋራ አንድ የመሆን መንፈስ ልክ በክርስቶስ አንድ ነኝ የሚል አይነት እሳቤ ያለህ ነህ። ይህንን በቤተ ክርስቲያን ውስጥም ተቀምጠው እስከ ጳጳሳት ደረጃ የደረሱ የተሐድሶ እንቅስቃሴ አራማጅ ሆነው ቤተ ክርስቲያኗን ለመለወጥ ስርዓቷን ለመቀየር ሲጥሩ ሲታትሩ የነበሩ ሰዎች በአብዛኛው አልተሳካላቸውም እንጂ ትንሽ ትንሽ አደጋ አድርሰዋል። መጨረሻችን ወዴት ነው? ኦርቶዶክሳውያን
የአባቶቻችንን እምነት ካልጠበቀን፣ የአባቶቻችንን ስርዓት ካልጠበቀን፣ የቤተ መቅደሱን ሕግ ካልጠበቀን ወዴት ነው መጨረሻችን? እርግጥ ትምህርቱ ለኦርቶዶክስ ወጣቶች የት ናችሁ የሚለው ለልጆቻችሁ ወዴት ነው? ያለፈው ዘመን በበረከት የተጓዘ ብዙ ሕዝብ ስላለ ነው። ግን ዛሬ ምን አይነት ጳጳሳት ናቸው የሚኖሩን? ምን አይነት ቀሳውስት ይኖሩናል? ወደፊት ምን አይነት ዲያቆናት ይኖሩናል? ይህንን በጣም ማሰብ ያስፈልጋል። የወደፊቱን ስለምን አይነት ናቸው? ዛሬ አንዳንድ ጊዜ የሚያስደነግጡ ሰዎች ትመለከታላችሁ። የቤተ ክርስቲያን አሰራር በጉቦ ሆኖ የምትመለከቱት አለ። በጉቦ በሙስና። ይሄ ነው የእግዚአብሔር ቤት? ስለዚህ ወዴት ነው መጨረሻችን? መጨረሻ ላይ ሊሆን የሚችለው ብሎ ማሰብ ያስፈልጋል። አውሮፓዎች ወደ ክደት ነው የሚሄዱት። እኛ ጋር ደግሞ ወደ ንህዘላልነት ነው የምንሄድ፣ ወደ ዳተኝነት። እንደዛ እንዳትሆኑ ይላል መንፈስ ቅዱስ። ዳተኛ እንዳትሆኑ። ለመንፈስ ቅዱስ ደግሞ ራሱ ምን ይላል? ለቤዛ ቀን የታተማችሁበትን ያለ ሐዋርያው መንፈስ ቅዱስ እንዳታሳዝኑት ይላል። ኦርቶዶክስ ወጣቶች እንዴት ነው? የአባቶችን እምነት ጠብቃል፣ ስርዓትን ጠብቃል። ዳተኝነት አይታይብንም፣ ቸልተኝነት አይታይብንም። በእምነታችን ላይ የምንወጋው እኛ፣ የምንገደለው እኛ፣ የምንከሰሰው እኛ፣ የምንወቀሰው እኛ፣ ራሳችን ደግሞ የምናደርገው ደግሞ ክፉ ባህላትን የማምጣት የሌለ ስርዓትን የመትከልና የቤተ ክርስቲያንን ስርዓት የማፍረስ ነገሮች እየተከሰቱ ነው። ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን 6 ላይ የሚናገረው ቃል አለ። ቁጥር 11 እና ቁጥር 12 ላይ ዳተኞች አትሆኑ ነው የሚለው። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ፣ ቅድም መነሻ ያደረኩት ጥቅስ ምሰሏቸው ስለሚል 1 በእምነት 2 በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ። ዕብራውያን 6 ቁጥር 11 ዳተኞች እንዳትሆኑ አባቶቻችሁን ምሰሉ፣ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን ይላል ቅዱስ ጳውሎስ። ያን ትጋት የት ነው? በቅዳሴ ሰዓት ያለው የት ነው? በቅዳሴ ሰዓት ያለሽው የት ነው? ቅዳሜ ማታ ያላችሁት እስከ ሌሊቱ 6 ከሌሊቱ 7 እስከ ሌሊቱ 8 ሰዓት ቲክቶክ ላይ ቁጭ ብላችሁ በላይቭ ደግሞ አንዳንዱ ትርኪ ምርኪ ተራ ነገር። ጠዋት ቅዳሴ ላይ የለህም፣ ጠዋት ቅዳሴ ላይ የለሽም። ይሄንን ሕግና ስርዓት መመለስ አለብን ኦርቶዶክሳውያን። ከዚህ በፊት የሚያስታውሱ ይኖራሉ። ሰው አንገቱ ላይ ማተብ ዘንግቶ ለ4-5 ዓመት ተከታታይ የዛሬ 20 ዓመት በፊት በጣም በተከታታይ ትኩረት ሰጥቼ የማስተምርበት ትምህርት ነበር። አሁን ደግሞ ትኩረት ሰጥቼ የማስተምርበት ትምህርት አንድ ቅዳሴ ነው። ሌሎቹን በተከታታይ እነግራቸዋለሁ። ምክንያቱም ሰባኪ የተባለው ራሱ ጠዋት ነው የሚመጣው። አይኑን እያሸ ሳያስቀድስ ምን ብለህ ነው የምትሰብከው? ሳታስቀድስ ምን ብለህ ነው የምታስተምረው? አንዳንዱ ደግሞ ሌሊቱን ሙሉ ማህሌት ከቆመ በኋላ ጠዋት የለም። እሱ እንኳን አገልግሎት ላይ ሆኖ ነው። አገልግሎት ላይ ሆኖ ሌሊቱን በማህሌት አድሮ ደክሞት ማህሌቱ እጅግ መልካም ነው። ከሁሉም ግን ጸሎት የሚበልጠው ቅዳሴ ነው። ቅዳሴ ነው። ከማህሌትም ነው በላይ ነው ቅዳሴ። ከሰዓታትም በላይ ነው ቅዳሴ። ከየትኛውም ጸሎት በላይ ነው ቅዳሴ። ምክንያቱም የኢየሱስ ክርስቶስ ስጋና ደም የሚፈተትበት የሰው ልጅ ዘላለማዊ ሕይወት የሚያገኘው በቅዳሴ ነው። መላእክት ወርደው የሚቀድሱት በቅዳሴ ነው። ቅዳሴ የሰማይ ነው። ሁሉም የሰማይ ነው። ቅዱስ ያሬድ ይዞ የመጣው የሰማይ ነው። ማህሌቱም ሰማያዊ ነው። መጽሐፍ ቅዱስ ሰማያዊ ነው። ቅዳሴ ስጋና ደም የሚፈተትበት ቀራንዮን በየዕለቱ የምናደርግበት የመፈወስ የመቀደስ ሕይወት ነው። ስለዚህ አንደኛ ዳተኞች አትሁኑ፣ 2 ትጋት ይኑራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ወጣቶች የት ናችሁ? የት ናችሁ? ይህን እንድታስቡት እንፈልጋለን።
በተከታታይ ትምህርታችን የምናያቸው በርካታ ነገሮች አሉ እየተጠቀስን። ለዛሬ ግን ይህን መልእክት ልብ በሉ። በመቅደሱ ካልተገኘን፣ በቅዳሴው ካልተገኘን መቼ ነው ኃጢአታችን የሚወገደው? መቼ ነው እግዚአብሔር ይፍታ ተብለን ሚስጥሩን ሁሉ ተካፍለን የምናበቃው? በዛ ላይ ደግሞ ውግዘት አለ። በዕለተ ሰንበት ሄዶ ያላስቀደሰ ሰው የተወገዘ ነው። ይህንን እንዴት አላወቃችሁም? ከዚህ በፊት